السلام عليكم ورحمة الله وبركاته. በቅርብ ቀናቶች ወይ ደግሞ ቆይቷል ያው በተለይ ማስ ሚዲያዎች ከበዙ ጊዜ ጀምሮ የሚመጡ ሜሴጆች አሉ ባጭሩ ማለት ነው። ይሄን አይነት ለምሳሌ ሱብሃንአላህ አልዓዚም ሱብሃንአላህ ቢሐምዲህ ለ50 ሰዎች በትን በዋትስአፕ ይሁን በቴሌግራም በኢንስታግራም በተለያዩ ማስ ሚዲያዎች በትን ይሄን ያህል አጅር ታገኛለህ ወይ ደግሞ አንዳንዶቹ ምን ይላሉ እንዲህ አይነት ሜሴጅ ላክ ለምሳሌ የነብዩ ሰለላሁ ዐለይሂ ወሰለም ሰላዋት ለ50 ሰው ላክ ካላደረክ እንዲህ አይነት ነገር ይደርስብሃል ስራህን ታጣለህ እንዲህ አይነት ፈተና ያጋጥማል እንዲህ አይነት በላ ያገኛል ምናምን ይያሉ ሰዎችን ያስፈራራሉ። አንዳንዱ ደግሞ ምን ይላል ይሄን ያህል ለምሳሌ የነብዩ ሰለዋቱላሂ ወሰላሙ ዐለይሂ ለ50 ሰው እንደዚህ አይነት ሰው ለየሆነ ቁጥር ይወስንና ለዚህ አይነት ሰዎች ላክ እንደዛ ካደረክ 100,000 አጅር ታገኛለህ ስንት ሚሊዮን አጅር ምናምን ነገር እየተባለ እየተበተነ ነው። ሰሞኑን ይሄ ነገር ደግሞ እንደገና ጠፍቶ ነበር እየተመለሰ እያየነው ያለ ነገር ነው ማለት ነው። ለምሳሌ ከደረሰ መካከል ብዙ ወንድምና እህቶች በውስጥ መስመር የሚጠይቁት ነገር አለ። እናም ለምሳሌ አሁን ምን ብለዋል ሱብሃንአላህ ወቢሐምዲሂ ሱብሃንአላህ አልዓዚም የሚለውን ለ30 ሰዎች ላክ ቢያንስ ለሳውሰል ላክላቸው ቢያነቡትም 500,000 ሚሊዮን ሐሰናት በአላህ ፍቃድ ታገኛለህ። እንደዚሁም ደግሞ ከላክላቸውም ሰዎች እያንዳንዳቸው ቢያንስ ለ30 ሰዎች ከላኩ አሁንም 4 ቢሊዮን 680 ሚሊዮን ሐሰናት ታገኛለህ። እንደዚህ እየተባለ ይበተናል። ይሄ هذا قول ما أنزل الله به من سلطان الله سبحانه وتعالى يفقدونا الله سبحانه وتعالى يعززو ነገር አይደለም። ምን ይላሉ ዑለማዎች ተጠይቀው ምን ይላሉ ሼክ ሳልህ አልፈውዛን حفظه الله ورعاه በዚህ መሰል ነገሮች ዙሪያ ተጠይቀው ምን አሉ ይሄ እንደዚህ አይነት ሜሴጆችን ማሰራጨት መበተን ይበቃል ወይ ብለው ሲጠይቁ ይህ ቢድዓ ነው አሉ ሼክ ሳልህ አልፈውዛን حفظه الله ይህ ቢድዓ ስራ ነው። አዎ ዝክር ሰላዋት የመሳሰሉት ምርጥ ስራዎች ናቸው ይላሉ ሼክ ረህመቱላሂ ዐለይሂ። ነገር ግን በቁጥር በመገደብ ይሄን ያህል ሰዎች ላክ ይሄን ያህል አጅር ታገኛለህ ብሎ ሰውን አንዳንዴ በማስፈራራት አንዳንዴ ደግሞ ሰዎችን ወደ ደግ ስራ እንዲነሱ ይሄን ያህል አጅር ታገኛለህ ብሎ መወሰን እንዲሁም ይሄን ያህል ታገኛለህ ብሎ ማለት ቢድዓ ነው ብለዋል حفظه ربي سبحانه وتعالى وعافاه. انديوم شيخ سعد الشثري حفظه الله العالم الجليل من يلالو እንዲህ ታገኛለህ ወይ ደግሞ በዱንያ እንዲህ ይሆንልሃል ተብሎ እነዚህ በቁጥር የሚገደቡ ሜሴጆች ከመጡ ይህ በአላህ ላይ Subhanahu Wa Ta'ala ተዓሊ ነው ይላሉ። እንደውም በአላህ ላይ Subhanahu Wa Ta'ala መዋሸት ነው በአላህ ላይ መዋሸት ነው። በአላህ ላይ ይህን አይነት ሜሴጆች ማሰራጨት ወደሞ መላክ حرام ነው ይላሉ ሼክ ሰዓድ الشثري حفظه الله። ይህ አይነት ሜሴጅ ከመጣልህ ይላሉ ሼክ ሰዓድ ይህ አይነት ሜሴጅ ከመጣልህ ዲሌት አድርገው ይላሉ ወዲያው የላከውንማ አንተ የላከለትና እንደገና ላንተም የላኩትን ሰዎች ዲሌት እንዲያደርጉት ምከራቸው ይላሉ ሼክ ሰዓድ الشثري حفظه الله። እንዲሁም ደግሞ ምን ይላሉ ይህ ከሸሪዓችን ነገር ጋር የሚጻረር ነው ከሸሪዓችን ጋር የሚጻረር ነው ይላሉ ሼክ ሰዓድ። እንደዚህ አይነት ሜሴጆች حرام ናቸው እነዚህ አይነት ሜሴጆች حرام ናቸው በአላህ ላይ ያለ ዕውቀት መናገር ነው ይላሉ። ومن أظلم ممن افترى على الله كذبا لا حول ولا قوة إلا بالله. الله سبحانه وتعالى اندي يالي أسفرارنا ማለት ነው። እናም ነገር ግን ይላሉ ሼክ ሰዓድ አንዳንድ ነገሮች ያልተከደበባቸው እንዲ ያህል ለዚህ ያህል ሰው ላክ ይሄን ያህል አጅር ታገኛለህ እንዲ አድርግ እንዲ አትሆንም የሚል ነገር ከሌለበት ነገር ግን የአላህን ዝክር እናብዛ የአላህን Subhanahu Wa Ta'ala ውዳሴ ኢስቲግፋር እናብዛ ተብሎ ዝም ብሎ ቢባል ለምክር አው ችግር የለውም ይላሉ። ተርቲብ ያልተደረገበት ነገር ለምሳሌ ተስቢሁን ሰላዋቱን ሌላም ነገር ይሁን እና ለዚህ ቁጥር ሰው ላክ እንዲህ አጅር ታገኛለህ ሳይባል ከሆነ ችግር የለውም ይላሉ። ማሰራጨቱ ሙስተሐብ የሆነ ስራ ነው ይላሉ ሼክ ሰዓድ። ምን ይላሉ ማሰራጭ እንዲህ አይነት በቁጥር ያልተገደበ እንዲሁም በማስፈራራትና እንዲሁም አጅር ታገኛለህ በዚህ አይነት ታገኛለህ ያልተባለ ከሆነ አጅር መላኩ ወይ ደግሞ ማሰራጨቱ ኸይር ነገር ማሰራጨት ስለሆነ ሙስተሐብ የሆነ ስራ ነው ይላሉ። ግዴታ ግን አይደለም ይላሉ
ሼክ ሰዓድ ሐፊዘሁላህ እና ግዴታ አይደለም ይላሉ እስከ አንዳንዱ ቢላል እስከ የውመል ቂያማ አማና አድርጌ ባለው አላህ Subhanahu Wa Ta'ala ፊት ተጠየቀበታለህ መሐላ ደርድሮ አንዳንዱ እንዲአርግ ይላል ይሄ ሁሉ ባንተ ላይ እሱ የማዘዝ መብት የለውምና አታድርገው ይላሉ ከፈለክ ምክንያቱም ግዴታ አንተን ማስገደድ መብት የለውም እንዲሁም አንተን የማዘዝ መብት የለውም እንዲሁም ደግሞ አንተም ያንን ነገር ተግባራዊ ማድረግ ግዴታ አይደለም ትእዛዙን ማሟላትም ደግሞ የሱን የዚህን አይነት ሰው ትእዛዝ ማሟላት በሸሪዓው ባንተ ላይ ግዴታ የለውም ስለዚህ ከፈለክ خير ያለውን እንኳን የመበተን መብት አለ ካላከው መብት ግዴታ የለበም ይላሉ አላህ Subhanahu Wa Ta'ala በخير ላይ የምንበራታ ያርገን አሁን ሰሞኑን እየተሰራጩ ያሉት ለምሳሌ አሁን ከሁለት ሶስት ሰዎች የበለጠ ሰዎች በውስጥ መስመር ልከውልኝ ምን ይላሉ አሁን ቅድም ያነበብኩላችሁ ሱብሃንአላሂ አልዓዚም ሱብሃንአላሂ ወቢሐምዲሂ ወሱብሃንአላሂ አልዓዚም የሚለውን ለ30 ሰዎች ላክላቸው እነሱ ቢሉትም ወይ ደግሞ ቢያነቡትም 500 ሺህ ሚሊዮን 500 ሺህ ሚሊዮን ሐሰናት በአላህ ፍቃድ ታገኛለህ እንደዚህም ደግሞ ከላከላቸው ሰዎች ያንዳንዳቸው ቢያንስ ለ30 ሰዎች ከላኩ አሁንም 4 ቢሊዮን 680 ሚሊዮን ሐሰናት ታገኛለህ በዚህ ቁጥር መገደቡ ቢድዓ ነው ይላሉ ሼክ ሳሊህ አልፈውዛን ሼክ ሰዓድ አልሸድሪ حرام ነው ይላሉ አይሆንም ይላሉ በአላህ ላይ መዋሸት ነው አላህ ያላዘዘውን ማዘዝ ነው አይፈቀድም ይላሉ እንራቅ እንተው አላህ Subhanahu Wa Ta'ala ኸይሩን ይወፍቀን በተቻለ መጠን ይሄንን ነገር ወንድም እህቶቻችንን እናስጠንቀቃቸው እናሳስባቸው ይሄና መሰሎቹን አላህ Subhanahu Wa Ta'ala ለኸይር የምንነሳሳ ከክፉ የምንርቅ አላህ ከማይወደው የምንርቅ ያርገን ጀዛኩሙላህ ኸይር ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንተዋወስ وذكر فإن الذكرى تنفع المؤمنين والسلام عليكم ورحمة الله وبركاته